እንግዲህ አንድ ሰው ስንፈተ ወሲብን ለመታከም እነዚህ 6 ነገሮች ማድረግ ይጠበቅበታል ማለት ነው። አንደኛው ምንም አይነት ሱስ ሊኖረው አይገባም። ጫት፣ ሲጋራ፣ አልኮል፣ ፖርኖግራፊ ማየት፣ ለረጅም ጊዜ ፖርኖግራፊ እያዩ ደግሞ ግለ ወሲብ ማድረግ ወይም ማስተርቤሽን ለስንፈተ ወሲብ ስለሚያጋልጥ ስንፈተ ወሲብም ከገጠመ በኋላ እንዳይመለስ ለማድረግ ስለሚያደርግ እነዚህን ነገሮች ሙሉ ለሙሉ ማቆም ያስፈልጋል ማለት ነው። ይሄ የመጀመሪያው ስቴፕ ነው ማለት ነው። ሁለተኛው ስቴፕ ስፖርት መስራት ነው። በሳምንት 3 ቀን ቢያንስ ለ45 ደቂቃ ወይም ለ1 ሰዓት ያህል ስፖርት መስራት ወደ ብልት የሚሄደውን የደም ፍሰት በመጨመር ስንፈተ ወሲብን ለማስተካከል ይረዳል። በተለይ ስንፈተ ወሲቡ አነስተኛና መካከለኛ ደረጃ ከሆነ ይሄው ብቻ ሊበቃ ይችላል ማለት ነው። 40% የሚሆነው ስንፈተ ወሲብ ስፖርት በመስራት ብቻ ይስተካከላል። 70% ስንፈተ ወሲብ ደግሞ ስፖርት በመስራት የተሻሻለ ይሄዳል ማለት ነው። ስፖርት የተለያየ አይነት ስፖርት አለ። የተሻለ ስፖርት የሚባለው ጂም ገብቶ ክብደት ማንሳት፣ ሩጫ ማድረግ፣ ትራክ ላይ መሮጥ ሲሆን ነገር ግን ውጭም ላይ መሮጥ፣ ገመድ መዝለል፣ ቤትም ላይ ደግሞ መስራት ይህም የተሻለ ስፖርት ነው ማለት ነው። ከዛ ውጪ ግን ኪግል ኤክሰርሳይዝ የሚባል አለ። ኪግል ኤክሰርሳይዝ KEGEL ኪግል ኤክሰርሳይዝም ይረዳል ማለት ነው። ስለዚህ ሁለተኛው ስፖርት መስራት ነው ማለት ነው። ሶስተኛው አመጋገብን ማስተካከል ነው። እንደሚታወቀው ብዙ ወንዶች በብዛት የሚመገቡት ምግብ ዳቦ፣ ፓስታ፣ መኮረኒ፣ ሩዝ ነው። እነዚህ ደግሞ ካርቦሃይድሬት ወይም ጉልበት ሰጪ ምግቦች ውስጥ ይመደባሉ ማለት ነው። እነዚህ ምግቦች ለረጅም ጊዜና በከፍተኛ ሁኔታ ስንመገባቸው ስንፈተ ወሲብ ያጋልጣሉ ማለት። ስለዚህ ጤናማ አይደሉም ማለት ነው። ስለዚህ ስንፈተ ወሲብ ያለበት ሰው አመጋገቡን ከፍተኛ የሆነ አትክልት፣ ፍራፍሬ እንደዚሁም ፕሮቲን ወይም ገንቢ ምግቦችን ማዘውተር ይኖርበታል። እንደ ስኳር፣ ጣፋጭ ነገሮች፣ ኬክ፣ ኩኪስ፣ ለስላሳ መጠጦችን መተው ያስፈልጋል ማለት ነው። ዳቦ፣ ፓስታ፣ መኮረኒ፣ ሩዝ እነዚህን ደግሞ ካርቦሃይድሬቶችን በጣም መቀነስ ያስፈልጋል ማለት ነው። በተቃራኒው ፕሮቲኖችን መጨመር ጥሩ ነው። ፕሮቲን የምንላቸው እንደነ እንቁላል፣ አሳ፣ የዶሮ ስጋ፣ ቀይ ስጋ እነዚህ ፕሮቲን ውስጥ ይገባሉ፣ ጥሩ ናቸው። ሌሎች ደግሞ ባቄላ፣ አተር፣ ምስር፣ ቦለቄ እንደዚሁ ከፍተኛ የሆነ የፕሮቲን መጠን አላቸው። እነዚህም ጥሩ ናቸው ማለት ነው። እንደዚሁ በተጨማሪ አትክልት፣ ፍራፍሬ መጨመርም ጥሩ ነው ማለት ነው። በተለይ ከፍራፍሬ አቮካዶ፣ ስትሮበሪ፣ ለውዝ፣ ቴምር፣ ማር፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ቀረፋ፣ ዝንጅብል፣ ቅርንፉድ የተባሉት ምግቦች ስንፈተ ወሲብ ላለባቸው ሰዎች ተመራጭ ምግቦች ናቸው ማለት ነው። ሌላው መቀነስ ያለብን ጮማ ነው። ቅባትና ጮማ መቀነስ፣ ቅባት፣ ዘይት፣ ቅቤ፣ ጮማ እነዚህን ደግሞ መቀነስ ያስፈልጋል ማለት ነው። ስለዚህ በሶስተኛ ደረጃ ያለው አመጋገብ ነው ማለት ነው። በአራተኛ ደረጃና በሀገራችን ብዙም ትኩረት የማይሰጠው እንቅልፍ በበቂ ሁኔታና በጥራት መተኛት ነው። አንድ ሰው አንድ አደልት የምንለው አዋቂ ሰው በቀን ቢያንስ ከ7 እስከ 9 ሰዓት ያህል እንቅልፍ መተኛት ይኖርበታል። ነገር ግን የሰዓቱ ብዛት ብቻ አይደለም ወሳኙ ነገር። ሰውየው እንቅልፍ ተኝቶ ሲነሳ ሪፍሬሽድ መሆን ወይም ደግሞ የመነቃቃት ስሜት እንዳለውና እንቅልፉ ጥሩ እንደነበረ ራሱ ይረዳዋል። ነገር ግን ያንንም ለማሳካት ጥራት ያለው የ7 ሰዓት እንቅልፍ ቢያንስ ያስፈልጋል ማለት ነው። እንቅልፍ ከተዛባ ሆርሞኖች ይዛባሉ። ሆርሞኖች ከተዛቡ ደግሞ ስንፈተ ወሲብ ይመጣል ማለት ነው። ሌላኛው በስፋት በተለይ በወጣቶች ዕድሜያቸው ከ30 በታች በሆኑት ላይ የሚስተዋለው ጭንቀት ነው። ጭንቀት በከፍተኛ ሁኔታ ሲሆን ሰውነታችን ሰርቫይቫል ሞድ ወይም ደግሞ ወደ ጭንቀት ሞድ ይቀየራል ማለት ነው። ጭንቀት ላይ ደግሞ ግንኙነት ማድረግ አይታሰብም። ስለዚህ ሰውነታችን ኮርቲሶል፣ ኢፒኔፍሪን የተባሉ ሆርሞኖችን በማመንጨት እነዚህ ደግሞ የልብ ምታችን እንዲጨምር፣ አንጎላችን ሐሳብ ላይ እንዲወጠር የበለጠ እና ወደ ብልትም የሚሄደውን የደም ፍሰት በመቀነስ ብልት ጥንካሬ እንዲያጣ፣ ቶሎ እንዲጨርስና ለግብረ ሥጋ ግንኙነት ብቁ እንዳይሆን በማድረግ ስንፈተ ወሲብ ያመጣል ማለት ነው። ስለዚህ ጭንቀት ካለ ጭንቀትን ማኔጅ ማድረግ ወይም ደግሞ ጭንቀትን መቀነሻ መንገዶችን መፈለግ ያስፈልጋል ማለት ነው። የተለያየ ሰው የተለያየ የጭንቀት መቀነሻ ዘዴ አለው። ከነዚህ ውስጥ አንዳንድ ሰው ስፖርት ሲሰራ፣ ሌላው ሰው ጸሎት ሲያደርግ፣ ሌላ ሰው ሲተኛ ጭንቀቱን ሊቀንስለት ይችላል። ስለዚህ የየሰው የጭንቀት ማኔጅመንት ወይም ኮፒንግ ሜካኒዝሙ ስለሚለያይ ያንን ጭንቀት ግን መቀነስ ያስፈልጋል ማለት ነው። እንግዲህ ከዚህ በኋላ ነው ስለ መድኃኒቶችና ሌሎች ሕክምናዎች የምናወራው ማለት ነው። ይህንን ካደረጉ በኋላ
በዚህ ካልተሻሻለ ሐኪም ጋር ቀርቦ መመርመር ያስፈልጋል። ምርመራውም ቴስቴስትሮን ምርመራ፣ ቫይታሚን ዲ፣ ሌሎች ሆርሞን ምርመራዎች፣ የአባላዘር ኢንፌክሽኖች፣ ኮሌስትሮል፣ ጉበት፣ ኩላሊት፣ ልብ ድካም ካለ የልብ ምርመራ ታይቶ እነዚህ ከታየ በኋላ በሐኪም መድኃኒት ይመረጣል ማለት። ለአንዳንዶቹ ቀላል ቫይታሚን እንደ ጂንሶሚን ያሉ እንደ ቪአይፒ ያሉ ቫይታሚኖች በመሰጠት ብቻ ሲስተካከልላቸው፣ ለአንዳንዶቹ ደግሞ ጠንከር ያለ መድኃኒት ሊያስፈልጋቸው ይችላል። ምን መድኃኒት ለማን ያስፈልጋል የሚለው በሐኪም ተመርምሮ መወሰን ያለበት ሲሆን መድኃኒቱም በከፍተኛ ዶዝ ተጀምሮ እየተቀነሰ ሊቆም ይችላል ማለት ነው። ስለዚህ መድኃኒቶች የተለያዩ መድኃኒቶች አሉ። ፎስፎዳይስተሬስ ኢንሂቢተር የምንላቸው እንደነ ቪያግራ ወይም ሲልደናፊል ሲትሬት፣ እንደነ ታዳላፊል ወይም ሲያሊስ፣ እንደ ቨርደናፊል የተለያዩ መድኃኒቶች አሉ ማለት ነው። እንደዚሁ ደግሞ መድኃኒቶቹ እምቢ ካሉ ደግሞ በመርፌ የሚሰጡ አሉ ማለት ነው። እንደ ቴስቴስትሮን በመርፌ ሊሰጥ ይችላል። ወይም ደግሞ በሱም የማያስፈልገውና በሌላ የሚሻሻል አለ። ፕሮስታግላንዲን ኢ ወይም አልፕሮስታዲል የሚባል ኢንጀክሽን ብልት ላይ የሚሰጣቸው ወንዶችም ሊኖሩ ይችላሉ። ይሄ እንግዲህ በሐኪም ተመርምሮ የሚሰጥ ነው ማለት ነው። ለአንዳንድ ሰዎች ደግሞ ማሽንም ሊያስፈልጋቸው ይችላል። ብልት የሚያቆም ማሽን አለ፣ እሱም ሊታዘዝላቸው ይችላል ማለት ነው። ከዚህም አልፎ ችግራቸው በጣም ከፍተኛ ከሆነ በኦፕራሲዮን ሁላ ሊስተካከል ይችላል ማለት ነው። በኦፕራሲዮን ኢንፍሌተብል ፔናይል ኢምፕላንት የሚባሉ ስሪፒስ የሚባሉ ዲቫይሶች አሉ። በሀገራችን የሉም፣ ግን እንደ ውጭ ሀገር ካናዳ፣ አሜሪካ፣ አውሮፓ፣ ቱርክ የመሳሰሉ ሀገራት ላይ ይሄ አገልግሎት ይሰጣል ማለት ነው። በሚያሳዝን መልኩ እኛ ሀገር ዘመናዊ ሕክምና ራሱ ያለው የሚመስለው ሰው ትንሽ ሰው ነው። ብዙ ሰው የድግምት በቃ እንደዚህ ነገር ነው የሚመስለው እና ስንፈተ ወሲብ የታወቀ እንደ ማንኛውም ህመም የታወቀ ነው። አንድ ሰው ስንፈተ ወሲብ ሲገጥመው መጀመሪያ ጤናውን መመርመር ያለበት ነገር ነው ማለት ነው። እንግዲህ ስንፈተ ወሲብ እንደነገርኳችሁ ግማሽ በመቶ የሚሆኑት ወይም ደግሞ ከሁለት ወንዶች አንዱ ዕድሜው ከ40 በላይ እንዳለ ነግሬያችኋለሁ። ዘመናዊ ሕክምናና ምርመራም ያለው ህመም ነው ማለት ነው። ማንም ሰው ስንፈተ ወሲብ ሲገጥመው በአካል ተመርምሮ መታከም ይችላል።